ትለያለህ? አሳዝኜ እሱን እኮ እኔን ከመቅጠር በፊት ነበር ማሰብ የነበረብን። ዳግም እወድሃለሁ እኮ ቢያንስ እንኳን ከኔ ጋር መሆን ባፈልግ ቆይ ለምን ስሜቴን አትረዳልኝም? በጣም ይቅርታ። ለምኑ ለገፈተርከኝ ነው? አዎ እንደዛ ማድረግ አልነበረብኝ። አየህ የልቤ ቁስል የማይገባ ደደብ ነህ። እሺ እኔ ስለገፈተርከኝ ምንም አልመሰለኝም። ቢገባ እኔ ጉዳይ እንደማፈቅር እያወቅህ ደውለህ ክፍሌ እየጠራኸኝ ሳለሁ ስጠራኝ ምን ያህል እንደተደሰትኩ እንኳን አንተ አይገባህም። ልክ አንተ በስሜቴ መቀለድ ነበር ፍላጎት። እንደሱ አይደለም። እኔ በአንቺ ስሜት መቀለድ አልፈልግም። ቆይ ታዲያ ለምንድን ነው የደወልክልኝ? እንድናወራ። ክፍሌ የቀጠርከኝ እንድናወራ ነው? ቆይ እኔ ነገሩን በሌላ እንደማስበው አይገባህም? ገብቶኛል ግን በቃ እሺ ምንም ማስረዳት አይጠበቅብህም። ደግሞ በስሜት እንደቀለድክ እኔ ባንተ ስሜት ካልተጫወትኩ እኔ ቃል አይደለሁም። ሰማኛለህ? ድጋሚ ልካኝና ሊደፍረኝ ነው ብዬ ነው እሺ የምጮኸው። ተግባባን? ብሌን ይቅርታ፣ ምንም ላስቆማት አልቻልኩም። ቆይ ምንድን ነው ያልከው? ለካ ከዛሽ ገረድ ጋር ተመሳጥረ ነው። ቆይ አንዴ ላስረዳሽ። ዝም በል አንድ እርምጃ ብትራመድ ውርጅ ከራስሽ። እሺ አረጋጋቱ ለበል አፍጥና ቶሎ ግባ። ሳሎን የለችም። ስለዚህ ክፍሌ ነው ማለት ነው። ቅድም ራሷ አልወጣም ስትመጣ ነበር። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚሆን አብረን እናያለን። ቃል ጉዶኔች እንግዲህ ባይሉ መጣባት ማለት ነው። እንግዲህ ባይሉ በርዛን ቋቋ እሱ አልመሰላትም ነበር። እጅግ በጣም ደነገጠች። እነዚህ ቤት የቤት ልጅ ነኝ ለስሙ ግን በር ከፋች አደረጉኝ አይደለም ያቺ ገረድ የት ነው ሄደች ብላ እጅግ በጣም ስትበሳጭ ነበር ማለት ነው። ነገር ግን ዳግም በጣም ፈርቶ ነበር። ምን ተፈጠረ ብሌን ያዝቸው መስሎት እጅግ በጣም ፈርቶ ነበር። ነገር ግን እንደዛ ብሎ ሰወራ እንዳጋጣሚ ቃል ተሰማና እጅግ በጣም ትበሳጫለች። ምን ነበር ስታወራ ነበር ከዛ ገረድ ጋር የተመናጸረችው ምን ነበር ያሳዋችሁ በማለት እጅግ በጣም ትጮበታለች። ቃል እባክሽ እንደምታስቢ አይደለም ተረጋጊ ብላትም ቆይ ምን እንድል ነበር የጠበቁ እንዴት ነው መረጋጋው በማለት ትበሳጫለች። ተሰማኝን ለዚህ ስራ እያንዳንዳችሁ አስከፍላችኋለሁ። እኔ እንደሳዘናችሁና እንዳስከፋችሁ የምትቀሩ መስሏችሁ ሆነ በጣም ተሳስታችኋል። ስለዚህ ምንም ቢሆን ካሁን በኋላ ላደረጋችሁት እያንዳንዱ ነገር አስከፍላችኋለሁ ብላ እጅግ በጣም ስትናደድ ነበር። እንግዲህ ባይሉ ዳኒን ከዛ ቤት እንዲባረርና እሱ እንዳያዘው ጭምር የሌለ ነገር ፈጥራ ልትነግረው ተወስናለች። ምክንያቱም ከዛ ሳሚም እንደም እሱ ያዘዘችው ነገር ስላላደረገለት እጅግ በጣም ትበሳጭና እሱ ላይ ንዴቷም ለዋጣት ስትሞክር ነበር። ባይሉ ድጋሜ እኔ ልታታይ ልትሸውጂኝ በጭራሽ እንዳትሞክሪ እያላት ነበር። ነገር ግን አሁን እጅሽ ጋር ያለ ፍላሽ በሙሉ እፈልጋለሁ ላፕቶፕሽን መፈተሽ አለብኝ ብሎ ሲፈትሽ ብሌን እንግዲህ ስለወሰደችው ላፕቶፕ ላይ ምንም ነገር አልነበረም ማለት ነው። ነገር ግን በኃይሉ ሳይወሩ ትሰማለች። አልገባኝም ቃል እዛ ምቅር መስሎች ነበር እንዴ? ሰርፕራይዝ አደረጋት ማለት ነው። ያልጠበቀችው ነገር ተፈጠረ። በኃይሉ ሳታስብ ድንገት ሲመጣ እጅግ በጣም ደነገጠችው። ምን ነው እዛ ምቅር መስሎች ነበር እንዴ ብሎ ሲጠይቃት አይ በጭራሽ እንዴ ለምን እንደዛ አስባለሁ? አንተ እኮ አጎቴ ነው ስትል አይደለ አጎትሽ ነኝ አይደለ ያደረግሽውን የረሳውልሽ እንዳይመስልሽ ለዚች ስራ ለዚህ ያደረግሽው ነገር ለዚህ ስንት ቀን እንደታሰርኩ ታውቂያለሽ? ለዛ እያንዳንዱ ቀን አስከፍልሻለሁ በማለት ይዝትበታል ማለት ነው። ያላሰበችው ነገር በጣም ደነገጠች። እጅግ በጣም ስትደናበርና ስትፈራ ወይ ወንድሜ መጣ እንዴ ባይሉ ግባ እንጂ
ብላ ሰላም በጣም ደስ ብሏት ነበር ወንድሟ ከእስር ቤት ስለፈታ። ቃል ግን በጣም ተደናግጣና ተደናብራ ነበር። ቃል ምን ነው ደስ አላለሽም? እንዲያጎትሽ ስለመጣ በጣም ተደናገጥሽ ይመስያለሽ። የተፈጠረ ነገር አለ እንዴ ብላ ስትጠይቀው አይ ማሚ ምንም የተፈጠረ ነገር የለም ስትላት፣ አዎ ሰሞኑ ስላንተ ስትሰማ እጅግ በጣም እየተደናገጠች ነው። ችግሩ ምን እንደሆነ ግን አልገባኝም እያለችው ነበር። እና ታዲያ ለምንድን ነው እንደዚህ የተደናገጥሽ ብለሽ አልጠየቅሻትም እንዴ ስትላት፣ አላቅም ግን ስታይ በጣም ትደናግጣለች። ምን እንደተፈጠረ አላቅም ግን ደህና እንደምትሆን ተስፋ አደርጋለሁ። ሰሞኑ ስምሽን ስትሰማ በጣም ትፈራለች፣ ትደነግጣለች እና አሁን የናፈቀሽ ይመስለኛል። ናፍቆሽ ነው እንዴ ብላ ስትጠይቀው አዎ ናፍቆኝ ነው ብላ ታስመስላለች ማለት ነው። እና ዳጊ በጣም ደስ ብሎታል። ምክንያቱም ይዛለት ስለመጣ ፍላሹን አመጣሽ ብሎ ስጠይቃት አዎ አምጥቻለሁ ዳጊ እያለችው ነበር። እውነት ምን እንደምንሽ አላቅም፣ በጣም አመሰግናለሁ። ታውቂያለሽ አንቺ እኮ ልዩ ነሽ፣ ትለያለሽ በማለት በጣም ደስ ብሎት ፍቅሩን እየገለጸላት ነበር። ዳጊ ከቃል ጋር የተፈጠረ ነገር አለ ብላ ስትጠይቀው አይ ምንም የተፈጠረ ነገር የለም አታስቢ ብሌን ይላታል። እና ሁሌም እንደምትወደውና እንደምታፈቅረው ትነግረዋለች። እሱም እንደሚወዳት ይነግራል። እና ምንም ነገር መሀላችን እንደማይፈጠር ነግሬሽ ነበርኩ፣ ስለዚህ ምንም ሀሳብ አይግባሽ እያለቻት ነበር። እና ዳጊ አንተ ደስተኛ ሆነ አንተ ሆንክ እናትን ለኔ ልዩና ትልቅ ቦታ አላችሁ። ስለዚህ ምንም ነገር እንድትሆኑ ወይም ምንም ነገር እንድትሆኑ አልፈልግም፣ ደስተኛ እንድትሆኑ ፈልጋለሁ እንጂ ስትለው ትነግረዋለች። እና ቃል ደግሞ እንግዲህ ቡና እያፈላች እያለ እሷ የምታፈላ አስመስላ ስታስመስል ነበር ማለት ነው። ትንሽ ከዚህ ብላ እኔ ነኝ ቡና ማፈላው አንቺ ሳትሆን እናቴ እኔ ስታይ ደስ ይላታል፣ ስለዚህ አሁን ተነሽ ብላ ታባራታለች። እና ማሚ የሄድሽለት ተሳካልሽ እንዴ ስትላት አይ ልጄ አልተሳካልኝም፣ በኃይሉ አሁን ሊመጣ ስለሆነ ዛሬ ይመጣል፣ ስለዚህ እሱ ጨርሳለሁ ብሎኛል። እና በኃይሉ በቅርቡ ከእስር ቤት ይወጣል ብለሽ ነው ስትለው አዎ በእስር ቤት ይወጣል፣ እንደውም ወይ ነገ ወይ ዛሬ የሚመጣ ይሆናል ብላ ስትነግረው ጭራሽ አሁን በቅርቡ ከእስር ቤት ይወጣል ማለት ነው፣ ያ የተረገመ ጭራሽ አሁንማ በጭራሽ ወደኔ እንድዞር አያረግም፣ በኃይሉ እርግጠኛ ነኝ እያለች ስትጸጸትና ስትቆጭ ነበር። ቃልዬ ምን ነው ብቻሽን እያወራሽ ነው? የተፈጠረ ነገር አለ? አይ ማሚ ምንም አልተፈጠረም እያለቻት ነበር። ብሌን የፈለገችው ፍላሽ ስላገኘችው መረጃውን በሙሉ ትራንስፈር ስላደረገችው በጣም ደስ ብሏት ነበር። በዛ የተነሳ ቃል ግን ምን እየሰራሽ ነው ክፍሌ ብላ ስታስጨንቃት ነበር። አይ ምንም እየሰራው አልነበረም፣ እንደምታይኝ እያጸዳው ነበር ትላታለች። እና የምታጸዳው ስታስመስል ነበር እንታ ቤቷ። ነገር ግን ትሰምኛለች፣ ሲጣርግህ እገልሻለሁ። ከዛች የማይረባ ዳጊ ጋር ምን ነበር ያቀዳችሁ? ምን ነበር ስታሴሩብኝ የነበረ ስትል ትይዛታለች። አይ ምንም ነገር አላደረግንም፣ እባክሽ የማውን ነገር አትቀባጥሪ እያለቻት ነበር። ቃል እኔ ምንም አላደረግኩትም፣ እባክሽን ተይኝ እያለቻት ነበር። እና ቃል ያልፈለገችው ነገር ዳኒ ወይም ከሷ ጋር ስላልሆነ እንደው ገፍትሯት ስለተዋት በዛ የተነሳ እንደ ስሜት ይጫወታል። ይሄ ማይረባ እሰራለታለሁ ብላ እጅግ በጣም ስትናደድና ስትበሳጭ ነበር። እና ምን እንዳደረጋችሁኝ አላቅም፣ ነገር ግን ለዚህ ስራ እያንዳንዳችሁ አስከፍላችኋለሁ። እኔ ቃል አይደለም እኔ ላይ እንደተጫወትክ የምትቀር መስሎ ከሆነ እውነት ተሳስተሃል። መቼም ቢሆን ይቅር አልልም ዳጊ። በድጋሚ ህይወቴ ላይ በድጋሚ ስትጫወት ዝም የማይክ መስሎ ከሆነ በጣም ተሳስተሃል። ደግሞ ታያለህ እሰራልሃለሁ እያለች እየዛተችበት ነበር ማለት ነው። ስለምን እንደምታወሪ አላቅም፣ ግን የተፈጠረ ምንም ነገር እንደሌለ ይነግራታል። እሱን አብረን የምናይ ሆናል። ትሰማኛለህ? ብዙ ጊዜ ዝም ብዬ አያለሁ፣ ነገር ግን እያደረግኩ ያለ ነገር እጅግ በጣም አሳፋሪ ነው። ትሰማኛለህ? ብላ ጮችበት። ነገር ግን ዳጊ እኔ ላይ የተጫወትክ እንደሆነ በደንብ አውቃለሁ። ተጫወት የፈለኩና ደግሞ ለዚህ ስራ እያንዳንዱ ነገር አስከፍልሃለሁ፣ ጠብቀኝ ትለዋለች ማለት ነው። ነገር ግን እባክሽን ሌላ ነገር አታውሪ እባክሽን ስትላት ነበር። እሱን አብረን የምናየውና እኔ እንዳስከፋኝና እንዳስለቀስከኝ የምትቀር መስሎ ከሆነ እመኔን ተሳስተሃል። እኔ ቃል አይደለሁም እንዳስለቀስከኝ የምቀር መስሎ ከሆነ እያለችው ነበር። አይ በጭራሽ እኔ አንቺን ለማስከፋት
አስቤ ፈልጌም አልነበረም። እውነት ከልቤ ነው ይቅር በይኝ ይላታል። እሷም እነዚህ ስራ እያንዳንዳቸው አስከፍላለሁ ብሌን አንቺም የምታርጊ ነገር እያንዳንዱ ደርስበታለሁ ለዚህ ሴራችሁ ሁለታችሁም አስከፍላችኋለሁ ትልና እጅግ በጣም ትናደዳና ትበሳጫለች። ብሌንን ምን እየሰራች ነው ክፍሌ ብላ ስታስጨንቃትና ከቤቷ ውጭ ብላ ታባራት። ሰላም እንግዲህ እስር ቤት ሄዳ ባህሉን ጠይቃ ስትመለስ አጎትሽን ሄጄ አይቼው ነበር ከዛን የመጣሁትና የሄድኩበት አልተሳካልኝም ባይሉ ከእስር ቤት በቅርብ ስለምወጣ እሱ አስተካክላለሁ ብሎኛል እያለችው ነበር። ባይሉ እንግዲህ የሰላም ሆነም ለሰላም ጠላቷ እንደሆነና እሷም ሊጎዳት የእሷን ሀብት ወደ ራሱን ለማዞር የሚጥር ሰው ነው። ሰላም ግን ከአንቺ ውጭ እኮ ማንም ጠያቂ የለኝም እያለ እና ቤት ውርሱን ወይም ደግሞ ቤቷን በራሷ ስም ለማድረግ እየጣረችና ስብሰባ ብሎ እንዳልተሳካለትም ጭምርት ነግሮ እህቴ አንቺ ረፍት አድርገሽ ትጨነቂ እኔ ስወጣ ሁሉ ነገር ጨርስልሻለሁ እያላት ነበር። እና እንደዛ እያላት እንግዲህ እሱ ቃል ሙሉ ወራሽ እንድትሆን አድርጋለሁ ስትለው ቃል በጭራሽ እኔ በህይወት እያለ እንደ ነገር አይፈጠርም ሰላም ትክክለኛ ልጇ እንዳልሆነች እና ቀጥሯ እንዳመጣትም ጭምር ባይል ያውቃል። ነገር ግን ብሌን ትክክለኛ ልጁ እንደሆነች እያወቀ ቃልም ታውቀዋለች ማለት ነው። አሁን እገልሻለሁ ድጋሜ ክፍሌ ዝርትይና ትሰሚኛለሽ ቃል እያሳመምሽ ነው እባክሽን ልቀቅኝ ብላ ብጨውም አለቅሽም ትሰሚኛለሽ ድጋሜ ክፍሌ ዝርትይና እገልሻለሁ ከዳጊ ጋር ምን ነበር ያቀዳችሁ ብላ ስትጠይቀው ስለምን እንደምታወሪ እኔ ምንም አላቅም እውነቴን ነው ቃል ልቀቅኝ እኔ ስለምን ዳጊ ጋር ምን እንደተፈጠረው አላቅም አልኩሽ አይደል እንዴ አይገባሽም ዳጊ ልግባ አልግባ እያለ ሲጨነቅ ነበር። ገብቶ ለማስጣል ወይም ደግሞ አንድ ነገር ለማድረግ በሞክሩም ነገር ግን ቃል አንድ እርምጃ ልታስቆመኝ ብትሞክር ሊደፍረኝ ብዬ እጨውና አሳስራለሁ ብላ ዛተችበት። እናም በጣም ፈርቶ ቃል አብድሻን እንዴ ገለሽኝ ነበረኩ እያለ አሁን ኮተሽ ሰብሰሽ ውጪ ከዚህ ብላ ታባራታለች። እንደውም ከመውጣትሽ በፊት እፈትሻለሁ ትልና ልብሷን እንዳለ መፈተሻን ትቀጥላለች። እሺ አሁን ጨርሰሻል ልውጣ እንዴት ትላታለች። ውጪ ድጋሚ እዚህ ላይሽ አልፈልግም ትሰሚኛለሽ ለዚህ ስራ እያንዳንዳችሁ አስከፍሉም አንቺ ሞንሽ ያ ጋነሞነ ልጅ ገደል ግቡ ሁለታችሁም ትልና ትሳደባለች ማለት ነው። እኔ ከዳጊ ጋር የተፈጠረውን ነገር አላቅም ግን ይቅርታ አድርግልኝ እንግዲህ ሲሰራ የነበረው ቤት ክፍልሽን እያጸዳው ነበር እንጂ ምንም ያደረኩት ነገር የለም እያለችው ነበር ማለት ነው። እንዳወራችሁ የማውቀው ነገር የለም እባክሽ የሚል ነገር እኔ እያጸዳው ነበር። አይ ክፍሌን መገፍተሽ ሳልፈትሽ አትወጪም ስለዚህ እፈትሻለሁ ትልና መፈተሿን ትቀጥላለች። ስትፈትሽ ፍላሹን የት ትደብቃለች ብላችሁ ትገምታላችሁ? የማይጠበቅ ነገር ብሌን ፍላሹን በፌስታል አድርጋ ውሃ መጸዳጃ ውስጥ ከታ ነበር ለካ። እና ስታየው ይገርማል። እንዴት እዚህ ውስጥ ሊከች ይችላል? ውሃው ሳይነካ ምንም ነገር ሳይነካ እዛ ውስጥ ደብቃ ስለነበረ ዳኒ እጅግ በጣም ተገረመና ደስ አለው ማለት ነው። እና በጣም ምንም ብዬ እንደማመሰግንሽ አላቅም ብሌን በጣም ደስ ብሎኛል። እንዲሁም ስማርት ከሆነሽ አንቺ ልዩ ነሽ እያላት ነበር እና በጣም ደስ ብሎት ነበር። እና ከዚህ በላይ ባረግልህ ለአንተ በጣም ደስ ይለኛል እያለችው ነበር። ከዚህ በላይ ምን ታደርግልኛለሽ? የእናቴን ህይወትና የኔን ህይወት ከሆነ ያተረፍሽልኝ ብሌን እያለ በጣም ደስ ብሏት እያቀፋትና እየሳማት ግንባሯን እየሳማት ነበር። እና ደስ ብሎኛል ደስ ስላለ ታውቃለህ ለትንሽ ተይዤ ነበረ ግን እኔ እኮ ተያዘች ብዬ በጣም ስጨነቅ ነበር። ታዲያ ዳኒ የተፈጠረ ነገር አለ እንዴ ከቃል ጋር ስትል አይ ምንም ነገር አልተፈጠረም ሁሉ ነገር ሰላም ነው አታስቢ እያላት ነበር። እሺ በቃ በጣም ወዳለሁ እሺ ዳኒ ስትለው እሱም እጅግ በጣም አድርጎ እንደሚወዳት ይነግራታል ማለት ነው። ነገር ግን ምንም ነገር አልተፈጠረም ለመስጠይቀው ዳኒ ይደነግጣል። አዎ በቃ አሁን ፍላሹ ሰጥቼ ልምጣ ምንም ነገር አልተፈጠረም አታስቢ ኢላትና እንደምትወደውም ጭምር ከነገራ በኋላ ይሄዳል ማለት ነው። እንግዲህ የወሰደውን ነገር ለማድረስ ነው እሱ ፍላጎት ሄዶ እና እንደምትወደው ስትነግረው እሱም እንደምወዳት ይነግራል ማለት ነው። እንግዲህ ፍላሹን ይዞ ለሳሚ ሊሰጥ እየሄደ ነበር ማለት ነው ዳጊም። እና ብሌንም በጣም ደስ አላት ምክንያቱም በጣም ጎበዝ ነው ቃልን ታከብራለች። እሺ ካሁን በኋላ እናቴም ሆነ ማንናቻን ጋር አጠገባችን እንዳትደርስ አለዛ ግን እነግርሃለሁ ቀጁ ይኖረኛል። ደግሞ እሱን ታውቃለህ አይደለም ቤተሰቦቼ አጠገብ ብትደርስ ምን እንደማረግ መገመት ራሱ አትችልም ተጠንቀቅ ብሎ ይለዋል።
ትሰማኛለህ? ምንም ነገር አንተ ጋር ልታስቀራ አይገባም። ካሁን በኋላ ቤተሰብ ጋር እንደማልደርስ እናቴ ጋርም አንተ ጋርም አልደርስም ብዬ ነግራለሁ አይደለም? ስለዚህ አዋክ የማይሆን ስህተት እንዳሰራ እያለ ነበር። ዳጊ ለእናቱ ትክክለኛ ልጁ እንደሆነ ለመናገር ወሰነ። ነገር ግን ልነግራት ፈልጎ በጣም ለመናገር ተቃርቦ ግን አልቻለም ማለት ነው። ወደ ተመልካዮቼ በቀጣይ እንግዲህ ለእናቱ ትክክለኛ ልጁ እንደሆነ ለመናገር ይወስናል ማለት ነው ዳጊ። የዛሬ ቪዲዮ ይህን ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን።